ተማሪዎች በነበርንበት ሰዓት ላይ የግሩፕ አሳይመንት ወይንም የቡድን አሳይመንት በሚሰጠን ሰዓት ላይ አብዛኛውን ጫና የሚሸከም አንድ ተማሪ ይኖራል። ሁሌም ቢሆን በሁሉም ግሩፕ ውስጥ እያንዳንዱ አባል እኩል የሚባል አስተዋጽኦ አበርክቶ የሚያስረክብ ግሩፕ ወይንም ደግሞ ቡድን በጣም ጥቂት ነው ማለት ይቻላል። ታዲያ አሁን አብዛኛውን ጊዜ ይሄ ለምንድን ነው የሚፈጠረው ብለን ብንጠይቅ ሳይኮሎጂስቶች ምናልባትም ይሄ ባይስታንደር ኢፌክት ነው ይላሉ። አሁን ታዲያ ይህ ባይስታንደር ኢፌክት የሚባለው በኮሌጅ ክፍሎች ውስጥ ብቻ የምንመለከተው ነገር አይደለም። በከተሞቻችን ውስጥ ብዙ ሰው ባለበት አካባቢ ላይ ስፔሻሊም ደግሞ ወንጀል በሚሰራባቸው ቦታዎች ላይ ሁሌም ቢሆን የምንመለከተው ነው። ስለዚህ አሁን ከመጀመሪያው ስንጀምር ባይስታንደር ኢፌክት የሚባለው ምንድን ነው ካልን አንድ ነገር ሲፈጠር በአይናችሁ እየተመለከታችሁ ከሆነና አብሯችሁ የሚመለከቱ በጣም ብዙ ሰዎች ካሉ እናንተ ኢንተርቪን አድርጋችሁ ወይንም ደግሞ ጣልቃ ገብታችሁ የሆነ መውሰድ ያለባችሁን ተግባር የመውሰድ እድላችሁ በጣም ዝቅ ያለ ነው። ስለዚህ እናንተም ልክ እንደሌላው ሁሉ ከሩቅ ሆናችሁ መመልከትንና መታዘብን ትጀምራላችሁ። አሁን ይህንን ባይስታንደር ኢፌክት የተባለውን ማጥናት የተጀመረው መቼ ነው ካላችሁ ከ1960ዎቹ ጀምሮ ሲያጠኑበት ሳይንቲስቶች ሊያውቁትና ሊረዱት ከሚፈልጉት ነገሮች መካከል አንዱ ርዕስ የነበረው ይሄ ነው። በምን ተጀመረ ካላችሁ ኪቲ ጄኔቪዝ የተባለች አንድ ግለሰብ ከሞተች በኋላ ነው ይሄ ሁሉ ነገር የተነሳው። እንደ ፈረንጆቹ አቆጣጠር በ1964 ዓ.ም ከአፓርትመንቷ ውጪ በነበረችበት ሰዓት ላይ ልትገደልና ልትሞት ትችላለች። ታዲያ ከሞቷም በኋላ ኒውዮርክ ታይምስ የሚባለው ጋዜጣ የእሷን መሞት ያዩ በቦታው ላይ የነበሩ 37 የሚባሉ ግለሰቦች ነበሩ። አንድም ሰው ግን ስልክ አንስቶ ለፖሊስ የደወለ አልነበረም አለ። ታዲያ ይህንን ጋዜጣ ያነበቡት ሰዎች በጣም ግራ ተጋቡ። እንዴት ነው 37 ሰው ተመልክቶ ማንም ሰው አክሽን ሊወስድ ያልቻለው? እንዴት አንድ ሰው ለፖሊስ መደወል ይከብደዋል የሚል ጥያቄ ተነሳ። ምናልባትም ኒውዮርክ ሲቲ በዛን ጊዜ ይህን ያህል አስፈሪ የምትባል ከተማ ነች እንዴ? ሰዎች እርስ በርስ በጣም ተጨቃክነዋሉ ማለት ነው የሚልን ጥያቄ ያስነሳ ነው። ሳይኮሎጂስቶችም ኮምፓሽን የሚባለው ነገር አንዱ ለአንዱ የሚያዝንበትን ስሜት የታረገው ብለው መጠየቅ ጀመሩ። በኪቲ ጄኔቪዝ ኬስ ላይ ስንመለከተው እነዛ ሁሉ ሰዎች ጣልቃ ያልገቡት ሰዎች በዛ ነገር ውስጥ ራሳቸውን ማግኘት ስላልፈለጉ ነው ወይንም ደግሞ ከጉዳዩ ጋር መተሳሰር ስላልፈለጉ ነው የሚል ምክንያትን ሰማን። ነገር ግን ይህንን በትክክል የሚያስረዳው ባይስታንደር የሚባለው ኢፌክት ነው። ይህ ሳይኮሎጂካል ፌኖሜናን በብዛት ሰዎች ባሉበት ቦታ ላይ የሆነ ነገርን ሲፈጠር ስንመለከት ኃላፊነቱ እኛ ላይ ብቻ ሳይሆን ሙሉ እዛ ጋር ላሉት ሰዎች እየተከፋፈለ ይሄዳል። ስለዚህ እኔ ጫና የለብኝም ሌሎቹ ይርዱት የሚል አስተሳሰብ በአይምሯችን ውስጥ ይመጣል ማለት ነው። ብቻችንን ሆነን ግን ያንን ነገር ብንመለከት ሙሉ ለሙሉ ኃላፊነት ወስደን ምናልባትም ያቺን ሴት ለማዳን የሆነ ነገር እናደርግ ነበር። ነገር ግን በጣም ብዙ ሰው ነበረ፣ 37 ሰው እያየ ነው። ስለዚህ እኔ ብቻ ተጠያቂ ልሆን አልችልም፣ እኔ ብቻ ኃላፊነት አልወስድም የሚል ሰብኮንሽስሊ ያቺ ሀሳብ በአይምሯችን ውስጥ ትቀመጣለች። በዚህም የተነሳ ማድረግ ያለብንን ነገሮች ሳናደርግ እናልፋለን ማለት ነው። አሜሪካ ውስጥም አሁንም በተመሳሳይ ሁኔታ በቅርብ ዓመታቶች ማለት ይቻላል አንዲት ሴት ቦርሳዋን ይዛ ባቡር ልትሳፈር እየተራመደች ባለችበት ሰዓት ላይ በድንገት ወደ ባቡር ሀዲዱ ትወድቃለች። በእድሜም ተለቅ ያለች ሴትዮ ስለሆነች ሰዎችም ቶሎ ብለው ተረባርበው ከዛ ቦታ እሷን ሊያወጧት ቻሉ። እሷም በህይወት ተረፈች። አሁንም ሌላ ስቴት ልውሰዳችሁ። ኒውዮርክ ሲቲ ውስጥ ደግሞ ተመሳሳይ ነገር ይፈጠራል። አንድ በእድሜ ተለቅ ያለ ሰው ባቡር ጣቢያ ውስጥ በሚራመድበት ሰዓት ላይ ተሳስቶ አሁንም ወደ ሀዲዱ ይወድቃል። ታዲያ ተመልሶ ወደ መንገዱ ለመውጣት ራሱን ለማዳን ከፍታው በጣም ከፍ ስላለበት ወርዶ እሱን ከፍ የሚያደርገው ሰው ያስፈልግ ነበር። ነገር ግን ማንም ሰው ዞር ብሎ አላየው። ባይስታንደርስ የሚባሉት ቆመው የሚመለከቱት ሰዎች ጭራሽ ስልካቸውን አውጥተው እሱን መቅረጽ ጀመሩ። ባቡሩ እየተጠጋው ነው። ማንም ሰው ሊያድነውም አልቻለም። በዛው ቀን ህይወቱን ሊያጣ ቻለ ማለት ነው። ከመሞቱ በፊት የነበሩትን ፉቴጆች ወይንም ደግሞ ምስሎች እዚሁ ቪዲዮ ላይ ያሳያቸዋለሁ። ታዲያ አሁን ላይ ዜናን ብትሰሙ በቃ አሰቃቂ ዜናዎችን በየቦታው መስማታቸው አይቀርም። መልካም የሚባሉ ዜናዎች እንዳሉት ሁሉ የዚህ ዓለም ኢንጀስቲስ ወይንም ደግሞ ፍትህ ማጣት፣ መጥፎና አሰቃቂ የሚባሉ ዜናዎችንም ሁሌ እንደሰማን ነው። እነዛ አሰቃቂ የሚባሉ ነገሮች መፈጠራቸው አንድ ነገር ሆኖ ሳለ ነገር ግን እነዛ ነገሮች ሲፈጠሩ ቆመው የሚቀርጹ መልሰውም ደግሞ ሶሻል ሚዲያ ላይ የሚለቁትን ሰዎችም ስንመለከት ጉዳዩን የበለጠ እያባባሰው ያልፋል። ስለዚህ በዚህች ምድር ላይ ሰው እንዲረዳችሁ ከፈለጋችሁ ብዙ ሰው ያለበት ቦታ ላይ ባትጎዱ ይሻላችኋል። ብዙ ሰው ካለ አብዛኛው ሰው ችላ ብሎ ያልፏቸዋል። ለምሳሌ ገጠር አካባቢ ወይንም ጫካ ውስጥ ግን ለብቻችሁ ተጎድታችሁ አንድ ሰው ቢያገኛችሁ ሊያግዛችሁ የሚችልበት መጠን ከፍ ያለ ነው። ምክንያቱም እሱ ሪስፖንሲብል እንደሆነ ያስባል።
እኔ ብቻ ነኝ ይህንን የተጎዳ ሰው ያየሁት፣ እኔ ከፍ ላድርገው፣ እኔ ላግዘው፣ የሆነ ነገርም ቢሆን ሰጥቼው ልለፍ የሚልን ሪስፖንሲቢሊቲ ወይንም ደግሞ ኃላፊነት ተሸክሞ ነው የሚሄደው። ህሊናውም ነፃ ያወጣው፣ ስለዚህ ያደርገዋል። ነገር ግን ከተማ ውስጥ እንምጣ። ስንት ሰው ነው በየቀኑ ሲለምን የምንመለከተው? ስንት ሰው ነው መንገድ ላይ ተቸግሮ የምናየው? የሚለምኑንን የሚጠይቁንን ብቻ አይደለም፣ ተኝተው ሲማቅቁ የምናያቸው ሰዎች ስንት ናቸው? እነዚህን ሰዎች ለምንድን ነው የማንረዳው ካልን ህዝብ ሁሉ ያያቸዋል። እኔ ባረዳቸው ሰው ይረዳል ብላችሁ ታስባላችሁ እንበልና በቦታው ላይ ግን እናንተ ብቻ ብትኖሩ ያንን ሰው የመርዳት ኃላፊነት ይሰማቸዋል። ስለዚህ ማድረጋቸው አይቀርም። አሁን የዚህን ባይስታንደር ኢፌክት የሚለውን ደግሞ ተቃራኒውን እንፈልግ። ጉድ ሰማሪታን ኢፌክት ይሉታል። በቀጥታ ስንተረጉመው ጥሩ ሳምራዊ እንደማለት ነው። እነዚህ ሰዎች ደግሞ ተቃራኒውን ነው የሚሰሩት። እርዳታ መስጠት እንዳለባቸው ካወቁ ያንን ሰው ቆመው የተቸገረውን የሚረዱ ሰዎች ናቸው። ይሄ ሐሳብ ከየት ነው የመጣው ካላችሁ ወደ ኋላ ተመልሰን መጽሐፍ ቅዱስ ላይ የተጻፈልንን ታሪክ እንመለከታለን። በሉቃስ ወንጌል 10ኛው ቻፕተር ላይ ወይም 10ኛው ምዕራፍ ላይ አንድ ሕግ አዋቂ ወደ ኢየሱስ ይመጣና አንድ ጥያቄ ጠይቀዋል። የዘላለም ሕይወትን እንድወርስ ምን ላድርግ ብሎ ጠየቀው። ይህንን የጠየቀው ግን ሊፈትነው ነበር። ታዲያ ኢየሱስም በጣም ብዙ ክፍሎች ላይ ጥያቄዎችን በጥያቄ ሲመልስ ተመልክተነዋል። እዚህ ጋር የሚያደረገው ተመሳሳይ ነው። ስለዚህ መልሶ ይጠይቀዋል። በሕጉ የተጻፈው ምንድን ነው? እንዴትስ ታነባዋለህ ብሎ ጠየቀው። ሕግ አዋቂውም ይመልሳል። ሕጉ ላይ የሚለው ጌታ አምላክህን በፍጹም ልብህ፣ በፍጹም ነፍስህ፣ በፍጹም ኃይልህም፣ በፍጹም ሐሳብህም ውደድ፣ ባልንጀራህንም እንደ ራስህ ውደድ ይላል አለው። ኢየሱስም እውነት መልሰሃል ይለዋል። ይህንን አድርግ አንተም በሕይወት ትኖራለህ አለው። ሕግ አዋቂው ግን ራሱን ሊያጸድቅ ስለፈለገ ኢየሱስን መልሶ ይጠይቀዋል። ባልንጀራዬስ ማን ነው አለው። ኢየሱስም ይህንን ጥያቄ በአንድ ታሪክ ነው የመለሰለት። አንድ ሰው ከኢየሩሳሌም ወደ ኢያሪኮ ወረደ፣ በወንበዴዎችም እጅ ወደቀ። እነርሱም ደግሞ ገፈፉት፣ ደበደቡትም፣ በሕይወትና በሞት መካከልም ትተውት ሄዱ ይላል። ታዲያ በዛ ሰዓት አንድ ካህን በዚያ መንገድ ወረደ፣ አይቶትም ገለል ብሎ አለፈ ይላል። እንዲሁም ደግሞ አንድ ሌዋዊ ወደዚያ ስፍራ መጣና አይቶት ገለል ብሎ አለፈ ይላል። አሁንም ሁለተኛ ሰው አለፈው። አንድ ሳምራዊ ግን ሲሄድ ወደ እርሱ መጣ፣ አይቶትም አዘነለት። ቀርቦም ዘይትና የወይን ጠጅ በቁስሎቹ ላይ አፍስሶ አሰራቸው። በእርሱም አህያ ላይ አስቀምጦት ወደ እንግዶቹ ማደሪያ ወሰደው፣ ጠበቀውም። በማግስቱም 2 ዲናር አውጥቶ ለባለቤቱ ሰጠና ጠብቀው፣ ከዚህ በላይም የምትከስረውን ሁሉ እኔ ስመለስ እከፍልሃለሁ አለው ይላል። አሁን ይህ ታሪክ እዛ ለሚያዳምጡት ሰዎች በጣም ፋሲኔቲንግ ነበረ፣ ወይንም ደግሞ በአግርሞት ነበር የሚያዳምጡት። ምክንያቱም ከሰማርያዎች ጋር በጣም ይጣሉ ነበረ፣ እንደ ጠላት ነበር የሚመለከቷቸው። ታዲያ አሁን ኢየሱስም ይህንን ታሪክ ከተናገረ በኋላ ጥያቄ መልሰው ይጠይቀዋል። እንግዲህ ከነዚህ ከሦስቱ ሰዎች በወንበዴዎች እጅ ለወደቀው ባልንጀራ የሆነው ማንኛው ይመስልሃል አለው። ሕግ አዋቂውም ምሕረት ያደረገለት አለ። ኢየሱስም ሂድ አንተም እንዲሁ አድርግ ብሎ መለሰለት። አሁን ይህንን ታሪክ ስንሰማ በጣም ቀላል ታሪክ ነው፣ ማንም ሰው ሊረዳው የሚችለው ታሪክ ነው። በዚህች ሲምፕል ወይንም ቀላል በምትባል ታሪክ ውስጥ ግን እንዴት ነው የሕይወትን ትርጉም የምንረዳው የሚለውን ነገር ያወቅንበት ነው። ሰው እናንተን እንዲንከባከባችሁ በምትፈልጉበት መንገድ እናንተም ሌሎችን ልትንከባከቡ ይገባል። በቃ ይሄ ቤሲክ የሚባል ሕግ ነው። ለዚህ ነው ባልንጀራህን እንደ ራስ አድርገህ ውደድ የሚለው። እዚህ ጋር ምንም አይነት ሃይማኖት ወይንም ደግሞ ምንም አይነት ጎሳ፣ ምንም አይነት ነገር ሊከፋፍለን አይችልም። ጥሩ ሰማርያ ለመሆን ሰው መሆን ብቻ በቂ ነው። ዲሰንት የሚባል ሰው፣ በቃ ሻል ያለ የተሻለ የሚባል ሰው፣ ጥሩ ሰው ለመሆን መሰረቱ ጥሩ የሚባል ሰማርያ መሆን ነው። ያ ማለትም ደግሞ ሰዎችን ማገዝ መቻል። አሁን ላይ ግን በጣም በሚያሳዝን መልኩ አብዛኞቻችን ከሪያሊቲ ወይንም ደግሞ ከእውነታው ዲታችድ ሆነናል። ይህ ማለት ልብ የምንላቸው ነገሮች በጣም ጥቂት ናቸው። ብዙ ደስ የማይሉ ነገሮች ሲፈጠሩ አብዛኛው ሰው ስልኩን አንስቶ መቅረጽን በሚመርጥበት ዓለም ውስጥ እየኖረን ነው። ማገዝ፣ የተቸገረን ከፍ ማድረግ ወይንም ደግሞ ከኛ የሚጠበቀውን ነገር እያደረግን ማለፍ የሚለውን ነገር እንዳለ እርግፍ አድርገን ትተነው ጸጥ ብለን ያቺን ብቻ ተመልክተን ምን እየተፈጠረ ነው የሚለውን ነገር አይተን ከቻልንም ደግሞ ሶሻል ሚዲያ ላይ ለሰው አጋርተን ብናልፍ እንመርጣለን። በየቀኑ ኢንተርኔት ላይ የሰው ልጅ ሲጎዳ ወይንም ደግሞ በጸብ መሃል ሳያገላግሉ ቁጭ አድርገው ሲቀርጿቸው ይለቃሉ። ከዛም ይሄ ነገር ፖፑላር ይሆናል። አንኮንሽስሊ እኛ አካባቢም የሆነ ችግር ሲፈጠር ቶሎ ብለን ሰው ከመርዳት ይልቅ ስልካችንን አውጥተን ለኮንተንት የሚሆነን ነገር መቅረጽ ይቀለናል። ቁጭ ብለን ቀኑን ሙሉ ስልካችን ላይ የምንሰበስበው ያ ሁሉ ቪዲዮ አሁን የኛን አክሽን ኢምፓክት እያደረገው ነው ማለት ነው። ራሳችንን በጣም ትንሽ አድርገን እንመለከታለን። ይሄ ሁሉ ሰው እያለ እኔ ማን ነኝ? እኔ ምንም ባረግ እኮ እዚህ ጋር የማደርገው ነገር እንዳለ ኢንሲግኒፊካንት ነው ወይንም ደግሞ ጥቅም የለውም ብለን ነው የምናስበው። እንደ እውነታው ከሆነ ስልካችን ላይ የምንመለከታቸው ሆሪፊክ የሚባሉ ቪዲዮዎች ወይንም ደግሞ አሰቃቂ የምንላቸውን ቪዲዮዎች ተመልክተን
ሲያቅተን እነዛን ነገሮች ለመለወጥ ምንም ነገር ማድረግ ላንችል እንችላለን። አንዳንዴም ደግሞ እውነት ነው፣ በቃ ምንም ማድረግ የምንችለው ነገር የለም። ምክንያቱም እውነታው እሱ ስለሆነ ዓለምን መቀየር አንችልም። ይህም ቪዲዮ ዓለምን ስለመቀየር አይደለም፣ ነገር ግን ራሳችንን ለምን መቀየር ከበደን ነው። ምን አለበት ቢያንስ የጥሩነት ምሳሌ ብንሆን? ምን ችግር አለው? ትክክለኛ የሆነውን ነገር ሁልጊዜም ብናደርግ፣ እውነታውን ሁሌም ቢሆን ብንናገር፣ ቀና ሰዎች ብንሆን፣ ሰዎችን ለመርዳት ሁሌም ቢሆን ክፍት ብንሆን፣ በጥሩ ልብ ሁሌም ቢሆን የምንንቀሳቀስ ሰዎች ብንሆን እንግዲህ ጥሩ ሰማሪያ ሆነን ማለት አይደለም። ሁላችንም ደግሞ ያንን ባህሪ ተላበስን ማለት እቺ ዓለም የተሻለች ቦታ ሆነች ማለት ነው። በዚሁም ደግሞ ባይስታንደር ኢፌክት ስለሚባለው ነገር በደንብ ማወቅና መረዳት ይጠበቅብናል። ምክንያቱም ራሳችንን ብዙ ጊዜ በዚህ ሲቹዌሽን ውስጥ በዚህ ሁኔታ ውስጥ እናገኘዋለን። በአንድ ወቅት የተሰራ አንድ ጥናት ነበረ። 3 ቡድኖች እንዲኖሩ ጥናቱን የሚሰሩት ሰዎች ሊያደርጉ ቻሉ። በመጀመሪያው ክፍል ውስጥ አንድ ሰው ለብቻው እንዲቀመጥ፣ በሁለተኛው ክፍል ውስጥ 3 ሰው እንዲቀመጥ፣ በሶስተኛው ክፍል ውስጥ ደግሞ ከ3 በላይ ሰዎች እንዲቀመጡ ማድረግ ቻሉ። ሁሉም የሆነ መስራት ያለበትን ነገር ወይንም አሳይመንት ነገር ተሰጥቷቸዋልና ይህ ጥናት እየተከናወነባቸው እንደሆነ እንኳን አያውቁም። ታዲያ አሁን እዛ ህንፃ ውስጥ ስሞክን ይለቃሉ ወይንም ደግሞ ጭስ እንዲለቀቅ ይደረጋል። ይህንን ማን ነው የሚያደርገው? ጥናቱን የሚሰሩት ሰዎች። ይህንን ጭስ ማን ልብ ይላል፣ ማንስ ሄዶ ሪፖርት ያደርጋል የሚለውን ነገር ለማወቅ ነው የፈለጉት። 3 ቡድኖች አሉ ብያቸዋለሁ። ለብቻ የተቀመጠ፣ ከ3 ሰዎች ጋር ያለ፣ በተጨማሪም ከ3 ሰው በላይ። ታዲያ ለብቻቸው የተቀመጡት እንዳለ ተነስተው ሪፖርት አደረጉ። 75 በመቶ የሚሆኑት ለብቻቸው የተቀመጡ ሰዎች ሪፖርት ማድረግ ሲችሉ፣ ሁለተኛው ቡድን ውስጥ ደግሞ የተመደቡት 38 በመቶ የሚሆኑት ብቻ ናቸው ሄደው ሪፖርት ሊያደርጉ የቻሉት። ሌሎቹ ኢግኖር አድርገውታል፣ ጭሱን ተመልክተውታል፣ ግን ልብ አላሉትም። በሶስተኛው ግሩፕ ላይ ወይንም ደግሞ በሶስተኛው ቡድን ላይ ደግሞ 2 ሰዎች ጭሱን እንደተመለከቱት እርግጠኛ ናቸው፣ ነገር ግን ምንም አላሉም፣ ኢግኖር አድርገው አለፉት። ከዛ ቡድን ውስጥ 10% የሚሆኑት ሰዎች ብቻ ናቸው ሪፖርት ሊያደርጉት የቻሉት። ሌላ ማንም ሰው ሪፖርት አላደረግም። ስለዚህ ይህ ማለት ምን ማለት ነው? እናንተ ለብቻችሁ ስትሆኑና የሆነ መጥፎ ነገር ነው ወይንም ትክክል ያልሆነ ነገር ነው ብላችሁ የምታስቡት ነገር ሲፈጠር ኃላፊነት ይሰማችኋልና ተነስታችሁ የሆነችን ነገር ለማከናወን የሆነን ነገር ለማድረግ ትሞክራላችሁ። አብሯችሁ ግን ብዙ ሰዎች ካሉ ወይንም ደግሞ ብዙ ሰው ባለበት ቦታ ላይ ግን እናንተ ተገኝታችሁ ያንን ተመሳሳይ ችግር ብትመለከቱት እናንተ አክት ለማድረግ ወይንም ተግባር ላይ ለመምጣት የምትቸገሩ ሰዎች ትሆናላችሁ። ያም የሆነው ደግሞ ሪስፖንሲቢሊቲያችሁን ኃላፊነታችሁን አሳልፋችሁ ለሰዎች ስለምታከፋፍሉ ነው። አሁን ስለዚህ ነገር ማወቃችሁ፣ ስለ ባይስታንደር ኢፌክት መረዳታችሁ ቢያንስ ኮንሽስ እንድትሆኑ ያደርጋችኋል። የሆነ መጥፎ ነገር እየተፈጠረ እንደሆነ ከሰዎች ጋር አንድ ላይ ሆናችሁ ውትንስ ስታደርጉ ወይንም ደግሞ ቆማችሁ ስትመለከቱ ቢያንስ እናንተ ባይስታንደር እንደሆናችሁ አይምሯችሁ ያውቃል። አሁን ያልኳችሁ አሁን የነገርኳችሁ ነገር በአይምሯችሁ ውስጥ የዛኔ ትዝም ይላችሁ ይሆናል። ኃላፊነትን እኮ ለሰዎች እየሰጠው ነው፣ ይህንን እኮ እኔ እንዲህ ማድረግ እችል ነበር ብላችሁ ታስቡና ኮንሽስ የሆነ ጥሩ የሚባል ውሳኔ ለመወሰን ትሞክራላችሁ። ቢያንስ እንደ ሌሎቹ ሰዎች ቆማችሁ በስሜቶቻችሁ ተገዝታችሁ ልትቀጥሉ አትችሉም። በዚህ መንገድ ልትነቁ ይችላችኋል። በቃ አሁን ገብቷችኋል ማለት ይቻላል። ገብቷችኋል ማለት ግን ግዴታ ሁሌም ቢሆን ታደርጉታላችሁ ማለት አይደለም። የሰማችሁትን ነገር እንዳለ ችላ ብላችሁ ጆሮአችሁን ደፍናችሁ የምታልፉባቸው ብዙ የሚባሉ አጋጣሚዎች ሊፈጠሩ ይችላሉ። ይሄ ያለ ነው። ነገር ግን ቢያንስ የተሻለን ሰዎች ለመሆን የሆነች ነገርን እንሞክር ነው። በአንዴ ተነስተን ሁሉንም ሰው ማገዝ ባንችልም እንኳን ቢያንስ ቆመን ነገሩን የምናባብስ ሰዎች መሆን የለብንም። ወሬ አንውደድ። አንድም እኛን የሚገለን ነገር ወሬ መውደዳችን ነው። የሆኑ ሰዎች ተሰብስበው መንገድ ላይ ስናይ ቶሎ ብለን ወሬውን ለማየት ነው የምንሄደው። ምን ተፈጥሮ ነው የሚለው ነገር ላይ ነው እንጂ ምን ላግዝ የሚለው ላይ ብዙ ጊዜ ልብ አንልም። ስለዚህ እዚች ምድር ላይ ምንም አይነት ነገር ሲፈጠር ስትመለከቱ ኮምፓሽኔትሊ ወደዛ ነገር ልትሄዱ ይገባል። እኔ ምን ማገዝ እችላለሁ? ከሐዘኔታ ልትነሱ ይገባል። እኔ በሱ ቦታ እኔ በሷ ቦታ ብሆን ምን ሊሰማኝ ይችላል? ሰውስ እንዴት ቢያግዘኝ ደስ ይለኝ ነበር ብላችሁ ታስቡና ቢያንስ ለሌላ ሰው እናንተ በራሳችሁ ላይ ቢደረግላችሁ ደስ የሚላችሁን ነገር ታደርጋላችሁ። ስለዚህ be the change you want to see in the world ይላል ማህተማ ጋንዲ። እዚህች ዓለም ላይ ማየት የምትፈልጉትን ለውጥ ሁኑ ነው የሚለን። የዛሬው ቪዲዮ እንደጠቀማችሁ ተስፋ አረጋለሁ። እስከ መጨረሻው ስለተከታተላችሁ አመሰግናለሁ። ቻው።